በኢየሱስ ክርስቶስ ደም ስራቸው ፈረሰ በኢየሱስ። አሁን ደግሞ ያየሁትን ነገር ላሳያችሁ። ስም ሳት ይብላ በኢየሱስ ስም። ይኸው ሰውየውን አንጠልጥሎታል። እግዚአብሔር ይገስጽ። የሞት መንፈስ አልፈራሁም በኢየሱስ ስም። በኢየሱስ ስም ሳት ይብላሽ። ይሄ ምንድን ነው? እሺ ምን አይነት በዓል ነው ይሄ? ምን አይነት በዓል ነው ይሄ? ይሄ ነው አለቃው። እግዚአብሔር ይገስጽ። ስራ ይፍረስ። አይነት ደግሞ የዛር መንፈስ ግን የሚያስከብሩ ሰዎች አሉ። ሰዎች ነው ያልኩትን በኢየሱስ። አሁን ደግሞ ያየሁትን ነገር ላሳያችሁ። ጌታ በኢየሱስ ስም ሳት ይብላ በኢየሱስ ስም። የሃሎዊን መንፈስ ጠፍ ነገር ያስካችሁ የሞት መንፈስ በጌታ አልፈራውም። እኔ አልፈራሁም በኢየሱስ ስም። ፍርሃት አያገኘኝም። ፍርሃት አያገኘኝም። በደሙ ተሸፍኛለሁ። አሜን በሉ። ግን ያየሁት ነገር ትንሽ ያስፈራል። ቢሆንም ግን አልፈራም። እሺ ይሄ ምንድነው? እሺ ምን አይነት በዓል ነው ይሄ? ምን አይነት በዓል ነው? እኔ ይሄ ምንም አይገባኝም። ይኸው አንጠልጥሎታል። ይኸው ሰውየውን አንጠልጥሎታል። እግዚአብሔር ይገስጽ። የሞት መንፈስ ስልኬ ደግሞ ሊዘጋ ነው። ራን 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 ራን። ኧረ አንድ ነገር ላሳያችሁ በኢየሱስ ክርስቶስም። ካናዳ ላይ ግን ምን አይነት ስፒሪት ነው ያለው? ሃሎዊን ብለው የሚያከብሩትን ላሳያችሁ። ይኸውላችሁ በየሰው ቤት ላይ ያለውን አጋንንታዊ አሰራር ላሳያችሁ። ይኸው እጁን ይዞት ጌታ በኢየሱስ ክርስቶስ። ኦ ማይ ጋድ እዚህ ጋር ያሉትን እጆቻቸው ኦ ማይ ጋድ በክርስቶስ ኢየሱስ በኢየሱስ ክርስቶስ። ይሄ ነው አለቃው። እግዚአብሔር ይገስጽ። ስራ ይፍረስ። ደግሞ ታየኛለህ፣ ታፈጣለህ። እግዚአብሔር ይገስጽ። እንዴ በጌታ በኢየሱስ ምንድን ነው የምታየኝ አንተ ደግሞ? በጌታ በኢየሱስ ኦ ማይ ጋድ ኢትስ ሶ ስኬሪ። ኢየሱስ ክርስቶስ ማነሽ አንቺ? ደግሞ ወጥ እየሰራሽ ነው ያላችሁ እዚህ ጋር በጌታ በኢየሱስ ክርስቶስ እግዚአብሔር ይገስጽ። አረችኛዋ እያየችኝ ነው። ጌታን ወደ እኔ እያየች ነው። በኢየሱስ ስም እሳት ይብላሽ። ማነሽ አንቺ? እግዚአብሔር ይገስጽሽ በኢየሱስ ክርስቶስ ደም። ስራቸው የፈረሰ ልቀቅ። ተመልክተን ሼር ኮፒ ሊንክ ዲዩት አድርጉ ይሄንን ቪዲዮ። ስለዚህ ነገር ጥቂት ልበላችሁ። እንግዲህ በጣም ብዙዎች የኢትዮጵያ እናቶችና የኢትዮጵያ ወጣቶች ሳይቀሩ ሽማግሌዎች ሳይቀሩ አብዛኛዎቹ በእንደዚህ የዛር መንፈስ የተጠቁ ናቸው እና የእናት አባታችን አምላክ ይሉታል። ግብር ይገብሩለታል። ወንዝ ላይ ሄደው እንደዚህ ያደርጋሉ ምናምን እና አንዳንድ ጊዜ ሁሉም ኢትዮጵያዊ ከመናፍስት ጋር የተሳሰረ ነው። እኔ የሚገርመኝ እሱ አይደለም። ሃይማኖት ደግሞ አላቸው። ሃይማኖት የሌለው ህዝብ እንዳይመስላቸው ሃይማኖት አላቸው። ያውም ክርስትና የሚባል ስም ያም ያለው ሁሉ ሳይቀር ማለት ነው። ክርስቶስን ስንሰብክ በጣም የሚናደዱና የሚያሳዱ እነዚህ ናቸው።
ባለፈው አንድ ነገር ገጠመን። እስኪ ላሳያችሁ። በጣም ያዘንኩበትን ነገር ልንገራችሁ። እንግዲህ ወንጌል ይዘን በየመንደሩ በየሰፈሩ በየጫካው እንሄዳለንና እንደዚህ ዛፍ ስር የሆነ ገልማ ምናምን አገኘ። ጸለይንበትና ዛጋ ያንን እንትን አረግን። ከዛ ስንገባ ታሞ በጣም ታስሮ የተኛለ ገባን። እሱ ነፃ ወጣ እንዳያችሁ። ከዛ አንደኛው ደግሞ ጤነኛ የተባለው ገና ለዛ ስንጸልይ በጣም ወዲያውኑ ማጓራት ጀመረ። ወደቀ መሬት ላይ። እሱ ነፃ ወጣ ነው። ወዲያው ደግሞ እናትየው ዋናዋ ደግሞ መጮ ጀመረ ማለት ነፃ ወጣ። በጌታ ስም ነፃ አውጥተናቸው ከዛ በኋላ ትምህርት ከጀመርንላቸው በኋላ የተፈጸመው ልንገራለሁ። አንደኛ እዛ አካባቢ እንዳንደርስ የሰፈሩ ሰው ተነሳብን። ጴንጤዎች እነዚህ መናፍቆች እንደዚህ ያደረጉ ተብሎ ተቆጡ ማለት ነው። ሁለተኛ የነፍስ አባት የሚባሉት መጡና መናፍቅ እንዴት ታስገባላችሁ ቤታችሁ እንዴት ታመጣላችሁ ብለው ቤቱን ጸበል ካረጨው መናፍቅ ገብቶበታል ብለው ጸበል ረጭተው ድርሽ እንዳይሉ ወደኛ አደረጓቸው። በጣም አዘንኩ። በእነዚህ ሰዎች ዋጋ ከፍለናል። ነፃ አውጪውን ጌታ ጠልተውና አሳደው ቃልቻና እንዲህ አይነት ደግሞ የዛር መንፈስ ግን የሚያስከብሩ ሰዎች አሉ። ሰዎች ነው ያልኩት። እንደዚህ አይነት ግለሰቦች በሃይማኖት ቤት ውስጥ እንኳን ተቀምጠው የሃይማኖታዊ ካባ ለብሰው የሚሰሩ ሰዎች አሉ። በእነዚህ ሰዎች በጣም ነው ማዝነው እና አሁንም እናገራለሁ። ከእንደዚህ አይነት መንፈስ ኢትዮጵያ ነፃ የምትወጣው የእግዚአብሔር ልጅ ኢየሱስ ክርስቶስ በነፃነት እየተሰበከና በኃይልና በስሙ ጉልበት እየሄዱ ነፃ የሚያወጡ ሰዎች አክሴፕት ሲደረጉ ብቻ ነው ብዬ አምናለሁ። ያለበለዚያ የእናቴ ከራማ አባቴ እያልክ ዘመንን ትፈጃለህ። እንደዚህ እናትና አባት ደግሞ እየሄዱ በማያውቁት ጉዳይ በእንደዚህ አይነት መንፈስ እንደዚህ እንደምታየው ሲሆኑ ታገኛቸዋለህ ማለት ነው። እና እግዚአብሔር የሀገሬን ሕዝብ የኢትዮጵያን ሕዝብ ከሁሉም አይነት አሰራር ይፍታ። ከሐሰተኛ ሃይማኖት ከዚህ ከመናፍስታዊ ጥንቆላ አሰራር ይፍታ። በጌታ በኢየሱስም ይፍታ የምትሉ እግዚአብሔር ይፍታ በሉ። ሊያገለግለን መጥተዋል። እንኳን ደህና መጣ ብለን እንቀበላለን። እግዚአብሔር ይባርካችሁ። አመሰግናለሁ። እግዚአብሔር ባርካችሁ። በሚገርም ሁኔታ እንግዲህ ሃሎዊን የተባለው ሰይጣናዊ ክብረ በዓል እኛ ሀገር ላይ እየተከበረ ይገኛል። በጣም ተለምዷል እና እስኪ ስለ ባክግራውንዱ ስለ ሂስትሪ ስለ አመጣጡ እናውራ። ምክንያቱም አብዛኞቻችን አናቅም፣ ሰይጣናዊ ብቻ መሆኑ ነው እንጂ የምናውቀው አመጣጡን አናቅም። እና ይሄ ነገር የመጣው ከ2000 ምናምን ዓመት በፊት ዩሮፕ ውስጥ ነው። ልክ እንደና አየርላንድ፣ ዩናይትድ ኪንግደም፣ ዩኬ ምናምን እንደዛ አካባቢ ላይ ያሉ ሰዎች ማለት ነው። እና ይሄ ነገር የጀመረው ምንድነው ኬልቲክ የሆነ ፌስቲቫል ነው እና ሶዌን ይባላል። ሶዌን ከተባለ ፌስቲቫል ነው የጀመረው እና በዛን ዘመን የነበሩ ሰዎች ሃርቨስት አድርገው ከጨረሱ በኋላ ማለትም ሰብላቸውን ሰብስበው ከጨረሱ በኋላ የዛን ምሽት ሰብሉን ሰብስበው የጨረሱበት ምሽት ላይ የሙት መንፈሶች ይመጣሉና ሙታንም ይነሳሉ ተብሎ ይታሰብ ነበር። ያ እንዳይሆን ደግሞ ስለሚፈልግ እነሱ ምንድነው ያመጡት መፍትሄ እንደነዚህ አይነት ኮስቲሞች የሚያስፈራሩ አሁን የምናያቸውን ኮስቲሞችና አልባሳቶች ለብሰው እነሱን ለማስፈራራትና እነሱ ፈርተው እንዲፈረጥጡ እንዲሮጡ ምናምን አስባችሁታል? አሁን ሰይጣን ምናምን ነገር ወይ የሙት መንፈስ ስታስፈራሩ ማለት ያው ኮንሴፕቱ ትንሽ ሎጂካል አይደለም፣ ግን ቤዚክሊ ከዛ ነው ሀሳቡ የጀመረው። ሃሎዊን አሁን ላይ ወዳለበት ኮንስፒረሲ ስንመጣ ደግሞ አሁን ላይ ምን አይነት ሲቹዌሽን ላይ ያለው ስንል እንግዲህ ሁለት ሲቹዌሽን አለ። አንደኛው ኮንስፒረሲ ነው። ያው ሃሎዊን ኦክቶበር 31 ላይ ነውና በዛች ቀን በጣም ኢቪል የሆነች ምሽት ናት ነው የሚባለው። እና ለምን ካላችሁኝ ልክ እንደ ጎዳና ላይ ያሉ ሰዎችን መንገድ ላይ የሚያገኟቸውን ጠያቂና ፈላጊ የሌላቸውን ሰዎች ወስደው የነሱን እንግዲህ ደምና ሰውነት ይገብራሉ ይባላል ብዙ ጊዜ ማለት ነው። ከነገር ሌላኛውን ሳይድ ስናይ ደግሞ አሁን ላይ ሃሎዊን ያለበት ልክ እኛ ሀገራችን ላይ ቡሄና ወይም ደግሞ አበባዮች ምናምን ነገር እያለን እየዞሩን ምናምን እንቀበላለን አይደለ? እየጨፈሩ ምናምን ነገር ብር ይሰጣቸዋል ምናምን የተለያዩ ነገሮች ይሰጣቸዋል። እነሱም እንግዲህ አሁን ላይ ካንዲ ወይም ደግሞ ከረሜላዎችን እየዞሩ የሚሰበስቡበት ጊዜ አድርገውታል እና ህጻናቶችም ይሳተፋሉ በብዛትና የሚለብሱትም ልብስ እንግዲህ ፌመስ የሆነ የአኒሜሽን ሙቪ ላይ ያዩዋቸውን ካራክተሮች፣ ዘፈን ላይ ያዩዋቸውን የሴሌብሪቲዎች እንደዚህ አይነት ነገሮች እየወሰዱ ነው። ያን ያክል በዛ መንገድ ስታዩት ሰይጣናዊ አይደለም ትላላችሁ፣ ግን ይሄ የሚያስፈራውን ነገር አድርገው ሲያደርጉት ያው ሰይጣናዊ እንደሆነ ያስታውቃል ማለት ነው። እንግዲህ